አባትየው ምንም ደግ ናቸው። ያው ግን ያሳዝናሉ ብቻ። በጣም ማርያምን በጣም ነው የሚያሳዝኑት። እነሱ ህዝብ ማየት አለበት የእነሱን ጉዳት። መቤቴ ህዝብ መፍረድ አለበት። አዎ ሳሪኔ ማርወይ እኛ የልብስ መሸጫ አደረግዋት አሉ። እንደው አልሸጥን ምን አላል ምግብ እንኳን መች በቅጦ በላን። እኔ 1 ሚሊዮን ፎሎ ገብቼ ስንት ነው 15,000 ምናምን ጎሎን ነበር። ሰያ እኔ እኮ በጣም ይጄ ነበረ። አይተህ ከሆነ 15,000 ምናምን ጎሎት ነበር። 15,000 እንደዛ ሳሰኒ እንደዛ ነበረ። በቅርብ ጊዜ ምናምን ነበረ። ከዛ ያባባለፈው ሰው ሳሪ እንደዛ ነበር 13 እንደዛ ነበረ። ተቅሪበን እንደዛ 18,000 ምናምን ጎሎን ነበረ። እንዴ ፎሎ አንሰበሰበች ሲሉኝ እኮ አሉ። ከዛ ምን አረኩ መሰለው ሳራ ባልትና የሚለውን አመጣሁኝና ካላችሁኝ አይቀር ይህንን ፎሎ አድርጎ አልኩ። ከሆነ አይደለም ፎሎ አንቺ ምን ሆነሽ ነው? ጋለሪ እየቀያየረ እኮ ነው አጀንዳ የሚቀበለው። ባይዘዌ ማርያምን እኔ በጣም ብዙ የምታዘባቸው ጋለሪ እየቀያየሩ ፒን እየተደረገ ጋለሪ እየተሞላ ነው። እናንተ ደግሞ ወዶ ሰው ፎሎ ካረጋችሁ ለነገ ጠዋት ትጠቅሙናላችሁ ብሎ እንጂ ለሌላ ለምንም አይደለም። ገብቼ ላስገብቼ ያችን ለተናገርኩት እንደዛ ሲል ነበር ብለው ወላሂ ላዚም ዘንድሮ ብቻ እኔ ያቺ ኤደን የምትባል ብሽቅ የሰደብኳት ለዚህ አይደለ እንዴ? ሰያት እዚህ ይልሃል። የመጨረሻው ቀን ላይ ኤሉ ነው የምትባለው። ውድ አሁናት ያቺ ማትረባ ሰው። ከዛ ልነግርህ አይደል መጨረሻ ላይ አንተ ቤት ገብቼ መጨረሻ ካወራም በኋላ ወንድሜ ጌሜን ላስተዋውቅ እንዴ ስል አራስ በቃ አይ ብዬ ተውኩት። ወዲያውኑ አይተኩ ገብታ መሲ ቤት እኔ ልታማ ማለት ነው። እኔ ልታማ እኮ ነው። ኩን ማሬ የቷ ደመላሽ እንዳታነሺ ሳሪን አለቻት። ገብቼ ላጠጣት ስል አይ በመሲ ቤት ብዬ ዝም አልኩኝ። በቀደም ያቺ ሲጠጡ የተደባድበው ጠጥቶ የተደባደቡትን ላወራ ስገባለህ ቀደም ስትል አላገኘኋት። ምን የት ታጠቂ ባይዘዌ የተገናኙት አልጋ ደርሰዋል ተብሏል። ባይዘዌ ለአልጋ የደረሱት ብለሽ አውሪ። ማር የለውበትም በዛ ታሪክ ውስጥ እንዲህ አይነት ነገርን የመች እነካካልሽ እና እኔና ሙኒት በውስጥ ተጣጽፈን አበደን። ሙኒት ነበረች እጇን ሰክ ልታረግ የነበረው እኔማ ሙኒትም ፈርቻት እግዚአብሔርን በቃ ስታወራ ስደግፍ ምናምን ፈርቻት እንጂ ልጆቹ ለአልጋ ሁላ እንደደረሱ እኔ ሙሉ ኢንፎርሜሽን ደረሰኝ። ከዛ እኔ ማሚን ፈራኋት። የቶቹን ነው የመጣጭ ድብድብ ነበር እኮ ካሞጋገስም በኋላ ነው ጉዱን የሚነግሩን። ከመጀመሪያው ቢነግሩን እኮ ነው። ማሚዬ እግዚአብሔር እኔ ትቆጭኛለሽ ብዬ ነው እንጂ በቃ መጥቼ ልሽ ከዛ የምትቆጪ መሰለኝ። ገባሽ? ሰንዬ አንድ ነገር ልንገርሽ፣ የተናገርኩት ሀቅ ነው። ማንም የትም ቦታ ሄዶ የመዝናናት መብት አለው። ግን ተቃለሽ ተዋርደሽ ስትመጪ ሰው ማአሌሽ ብሎ ሲቀበልሽ የሰጠሽን ቦታ ነው እንጂ መስጠት ያለብሽ መዘርጠት አትችይም። እች ልጅ ከስንቱ ጋር ተፋልማላት። ከዛ በኋላ ደግሞ ከሰሰችን፣ ስሞታ ቀረበች። ያሚሆን ብለን ቀረብን ጆከርን አክብረን። ከዛ ደግሞ ጭራሽ ረግጣ ትወጣለሽ ምናምን ካላስ ትንንሽ ነገር ትነግሪያታለሽ የሚያረጋጋትን። የእኛ ቤት ልጅ አወቅሻት? ቤዚ የሀቡ ሞዴሬተር የነበረችው እሷ በደንብ ታውቃታለች። የሚገርምሽ ነገር ግን እኔ ቆይ እስቲ ልረጋጋ ብዬ ዝም። ምክንያቱም ገባሻል ላይክ ምን ትያለሽ? ምንም እኮ አትይም። ሰው ተጎዳሁ ብሎ ሲመጣ ማለት ነው። ግን ለተጎዱ ልጆች አሁን ሰው ድምፅ እንዳይሆን ነው የሚያደርገው። እንደዚህ አይነት አጋጣሚ ባይዘው እንዴ ሳያላየም እንዴ ድብደባ ነበር እኮ መጠጥ እሱ እዛ ላይ ተወጥሮ የት ያለ እንዴ ማር እኔ ስም ይኸው አላየሁትም። ይሄ ፊቷን ያባበጠችው ነው ወይ እንኳን ያላየ ወንድም የማያመጣብን ነገር የለም። ኑ ቁሙ ከጎን አለ ጆከር ቤት። እኔ ጆከር ቤት ገብቼ መቼም እኔም እኮ እንደዚህ ያሳውቀኛል አላ
መቼም የነገር የአልጋ ግንኙነት ቢኖራቸው ነው እንጂ ዝም ብለው አይደለም ሲል አሟል እንዴ ጠጥታ እንዳለ ጆከር አይ እንደማጠጣ ታውቃለህ፣ ግን ድብድብ ደረጃ የሚደርስ ነገር እኬት መጀመሪያ በፍቅር ወይንም ደግሞ በእንትን ተገናኝቶ እኬት ኧረ እንዳውም የሆነ ቪዲዮ ተቀርጿል እኮ እንዳውም ተዳክለ ሁሉ ይሆናል ብዬ ደረሳ ምን ብሎ ነው ብሎ አወጣ ጆከር። ያው ዜና ላይ እንደ የሰሩትን ቪዲዮ ማለት ነው። የትም ተደብድበሽ መተሽ እያሉ ያንን እንደውም መሲ ይዛ በቀደም ማታ ስታስቀን ነበረ። እኔ ያልኩ ው ተናፍሳችሁ ነው መሰለ ያልጣ። እኔ ልንገርህ ምን አልኩ መሰለ ገና መጀመሪያ ቀን ሲመጣ ከዛ በጣም ኮንፊደንስ ዋል ልጅቷን ሳይ አደነኩኝና ሁለተኛ ቀን አየሁ ሳይ ሙኒት አልኳት። ምንድነው ነገሩ ስል አረ ችግር የለም እናግዛታለን አለ። እሺ ከዛ ወንድሜ ገባና ኑ ቶሎ ብሎ የተጨረሰ ነገር ሲመጣ ሰያጥፍ አድርጎ አቃሏን ስጨርስ ሙኒት አልኳት። ነገ ሌላ ነገር ቢመጣ ስትሰደቢ ባይ እኔ አፌን መዘርጋቴ ስለማይቀር ነግሬያለሁ ከታርጌ አልኳት። መሲ ብርጅስቶንልህ ምንም ችግር የለም 5,000 ብር ስጡ 10,000 ብር ስጡ እያለች በስተመጨረሻ ተቃጥላ ስማ በስተመጨረሻ ስትሻጎሩ ነው ያለችው። በነገራችን ላይ ይኸውልሽ በፍጹም ወንድ ልጅ ሴት ጋር የሆነ ቀረቤታ ሳይኖረው የአልጋ ቀረቤታ ወይንም የሆነ ሳይኖረው በዛ ልክ አይደበድብም። በቃ ምናልባት ሰይጣን አንዳንድ ጊዜ መንገድ ላይ ሲጣሉ በጥፊ ሊማታ ይችላል። ምናልባት ግን በዛ መልኩ ቅጥቅጥ የሚያደርግ ዝም ብሎ እንደብሎ ይሰው እንደብሎ ብድግ ብሎ እንዴ አይሆንም። መጀመሪያ ተሰቀውና ያሽካኩና ይቀራረቡና የፈለጉትን ካደረጉ በኋላ በዛው የሆነ መናናቅ ይመጣል። ከዛ በኋላ ይረግጣታል። ይሄ ነው። ስለዚህ አይ ሲጀመር እኮ ሲገባ ልጁ ተናግሯል አሉ እኮ እኛ መጀመሪያ ላይ አልሰማንም እንጂ አብረተኛ አልተኛ አንድ ሰው እንዳይጠይቀኝ። አዎ እንደዛ ብሏል። በዛ ላይ ማሚ ጓደኛዬው ታስታውሻለሽ ምን እንዳለ? እሱ ነው እንጂ ቅድሚያ ምን አለ? አስቴር የምትባለው መታ አከብረው ነበረ በፊት በእንደዚህ አይነት ሁኔታ አላውቀውም ስትል እሱ በእንደዚህ አይነት ሁኔታማ አታውቂኝም ነበር ላይክ ተጉረመረመ። ገባሽ? አሁን ያገኘውሽ ቦታ በእንደዚህ አይነት ሁኔታ እንዳቅሽ አደረገኝ አይነት መልስ ማለት ነው። በቃ ይሁን አወራ ይሄ የሚል ሰው አለ አይደለ? አልኩኝ በቃ እኔ ገባሽ? ስሚ ልንገርሽ መሲ መጨረሻ ላይ ሰምትሻት የለ ሁለታችሁም በክብር ተናፉ። አንጀቷ ተቃጥሎ እኮ ነው መሲ። ወይኔ ማሚ አንቺና መሲ እኮ እግዚአብሔር ስፔሻሊ የአንቺ ማሚን ሰው ታውቂያለሽ፣ ያከብራታል በጣም። ልክ ማሚ ገብታ የፈለጋ ትጠጣለች ምናምን ያሉ ከታች ኮመንት ብዙ ነበረ። ልክ አንቺ ገብተሽ የፈለጋ ቦታ ትዝናና ስትል ህዝቡ የአንቺን ንግግር አክሰብት አረገው እና ዝም ተዋት። ገባሽ? ኮመንት ላይ እኔ ከታች አልነበርኩ መጻፍ አቆሙ። ለምን በጣም እየመወትኩ ነበረ እንደዛ እንዳይናገሯት ማለት ነው። የአንቺ ንግግር ግን ህዝቡን አረጋጋው። እሷ እንደዛ ሲሆን ጭራሽ አናታችን ላይ ልትወጣት ቃጣት። አይ ስነስርዓት የላትም። የዛን ዕለትም ያንን ካልኩ በኋላ እያየዋት ነው ራሷን ባለ እኔም ከመናገሬ በፊት ራሷን እንዴት ነው ግዴታ እንዳለብን እዚህ ጋር ወይ ደግሞ ራሷን ባለመብት አድርጋ ነበር የምታወራው። ግዴታችን እንደሆነ መርዳት እሷን ምናምን እንዲህ ነበር አወራሯ። ራሱ እኮ ምን አገባን እኛ ቢካሰሱ ባይካሰሱ ማንም አይመለከተው። እኔ ከእሷ ያሳዘነኝ ሀቅ ለመናገር ልጁ ነው። ሴጣን አሳስቶት ነው እንደዛ የመታት በመጠጥ የሚሆን በምንም ግን ህይወቱን ለማስተካከል የሚጥር ልጅ ነው። እንግዲህ አገር ተመልሶ እንደገና ገብቶ ወረቀት አሰርቶ ህይወትን ሊጀምራት ሲል ነው እንዲህ አይነት ነገር የገጠመው። ገባሽ? አመነልሽ እኮ በዛ ላይ ጥፋት ነው ስትይው፣ አዎ ጥፋት ነው እኮ ነው ያለው። ላሳ እሷ ታርጌት ነበራት። አጋጣሚውን በመጠቀም ለማስተካከል ያሰበቻቸው ነገሮች ነበሩ። እኔ ትዕቢተኛ እኮ ቢሆን ልጁ ብያታለሁ፣ ግቢ አገር
እኛ መቋቋሚያሽን እንሰጥሻለን ብያታለሁ እኮ ትቋቋሚያለሽ፣ አይዞሽ ብትከሰው ማለት ነው። ልጁ ግን ትዕቢተኛ አይደለም፣ የተረጋጋ ነው፣ ጸጥ ነው ያለው እንዳጠፋ ገብቶት። መጨረሻ ግን በምን ለያያችኋቸው? በ5000 ድርሃም እዚሁ ዱባይ ነው የተደበደበው። ሳውዲ መሆኑ እኮ ነው የሚገርመው። ዱባይማ ኮሽ የለም እኮ አርገው ነው የሚያነሷቸው በደቂቃ። ሳውዲ ነው እንጂ እንዴ መሲማ ድብን አለችና እንደው ይገባታል ማሪ ተይ ሲሏት አሰማ። ከዛ እንትኗን እየደበደበች ያንን ኮሜዲ ነው አይተሻል? የማይሰበር ኮሜዲ ነው አይተሻታል? ከዚህ በኋላ ማንም አልጋ ተጋፎ ቢመጣ ስትፈልጉ ሁለታችሁም በስመ አብ ወወልድ ወመንፈስ ቅዱስ ያላለችው እኮ የለም ጋይስ። መሲ አትሰማም፣ አውዴ አትሰማም። እኔ ምን አልኳት በውስጥ መሲ ይህንን ነገር ማራሪያውን አድርጊ፣ እንደጀመረ ጆከር ይጨርስ። ጆከር ጎበዝ ነው፣ ምክንያቱም ወንድ ነው። ለሚናገረው ነገር እንትን አንቺ ገብተሽ እንዳታዳክር እያልኩ እየተናገርኩ እኮ ነው። ወንድሜ ደግሞ አይተሽው ከሆነ ኑ ቶሎ መሲ ቤት እንሰባሰብ። የኔ ብልጥ ወንድም፣ የኔ ስማርት ወንድም ሳ ወንድሜ። ከዛ ታውቂያለሽ ጆከር ነገሮቹ ካልመሰጡት ማሪ 5000 ሰው ቀርቶ 100,000 ሰው እኮ ደንታ አይደለም ጆከር። ከቲክቶክ አለም በፎሎ የማይጨነቅ በህዝብ ብዛት የማይጨነቅ ኩሩ የአማራ ልጅ ጆከር ብቻ ገለበጠና ወጣና ናይ መሲ ብርጅስቶን ቤት አላ ካላስ ይዞ እኮ ግልብጥ እኮ ነው የሚያደርገው። ገለበጠና ኑ እነ መሲ ቤት አላ። ወንድሜ ነገሩ ያቃላ እንዴ ወንድሜን አዝማሚዋን አየት ሲያረጋት ከዛ መሲ በስተ መጨረሻ መኩ መጣና ደግሞ መሲ ምንድን ነው ሲላት እንዴት እኔ ወይ መሲ እኔን አይተሽ ከሆነ በሳራ ባልትና ቁጭ ለፎሎ ለመደረጉ ይሄ 1 ሚሊዮን ሞልቷል። ምን ያደርጋል? ሳራ ባልትና ሳሪ 5000 ሰው አለ። መልዕክት ላስተላልፍ። 5000 ሰዎች ኢመራት ላይ የቪዛ ማስተካከያ ጊዜ ስለሚሰጥ ፓስፖርታችሁን አስተካክላችሁ ቁጭ በሉ። ፓስፖርታችሁን አስተካክላችሁ ቁጭ በሉ። ኦኬ፣ አንድ ይሄ። ሁለተኛ ከነገ ወዲያ ለረጅም ጊዜ ኢንፎርሜሽን እየሰጠ ሲያገለግላችሁ የነበረው ኤምኬ ጌም አለው። ጌሙን በኢመራት 10 o'clock ላይ ነው የሚሆነው፣ 10 ሰዓት ላይ ነው የሚሆነው። ስለዚህ በአቅማችሁ በታፕታፕ በፍላወር በጊፍት በምን እንድትገኙለት እሺ፣ እንዳታስከፉት። ለብዙ ሰው ቆሟል። ለሰዓታት በቀን ውስጥ 8 ሰዓት 9 ሰዓት እየተቀመጠ ሲያገለግላችሁ ነበር ይሄ ልጅ። ስለዚህ እንዳትቀሩ ከነገ ወዲያ 10 o'clock ላይ እሺ። የቪዛውንም ደግሞ ፓስፖርታችሁን አስተካክላችሁ ብሎክ ያላችሁ ከስተመሮች ማነው ስፖንሰሮቻችሁን እያነጋገራችሁ እሺ። ሌላም ኢንፎርሜሽኖች አሉ። በደንብ ከተረጋገጠ ራስሽ ተመልሰሽብን መጣሽ። ከዛ እያስተካክላችሁ ቁጭ በሉ። በደንብ ደግሞ ኢንፎርሜሽኑን ቅዳሜ ወይ ደግሞ እሁድ ጠዋት ላይ ጁጁ ሀበሻዊት ቤት ስንገባ በደንብ እንገልጽላችኋለን። ሌላም የቪዛ ራስን በራስ ስፖንሰር የመሆን እንትናለ አቶ ማሜ አጣርቶ በደንብ እናቀርብላችኋለን እሺ። የነገውን የቅዳሜ ማታውን እንዳትረሱ የሚኬ ሰምታችኋል። አሁን አያችሁ፣ ያ ማለት ነገ ከነገ ወዲያ እናንተ ቪዛችሁ ሊስተካከል እንደ በፊቱ ብትፈልጉ ፓስፖርት ለማሳደስ በብዙ ጊዜ ከሚፈጅባችሁና ፓስፖርታችሁ ሳይታደስ ለረዥም ጊዜ ተቀምጣችሁ ያ ቀን ከሚያልፋችሁ እባካችሁ ፓስፖርታችሁን አሳድሳችሁ ተቀመጡ እንደማለት ነው። እሺ ጋይስ፣ እንደዛ ነው በቃ፣ ሌላ ምንም ነገር የለውም። ስለዚህ እባካችሁ እናንተ ቢያንስ ይህንን ነገር ማድረግ አለባችሁ። እሺ ፕሊስ፣ ይህን ነገር ማድረግ አለባችሁ። እሺ ውዶች፣ ይህን ነገር አድርጉ ጎበዞች። ቴንኪዩ ማሜ። እንዴት ዋልክ? ሰላም፣ እንዴት ነሽ ሰኔ? እግዚአብሔር ይመስገን። ዋትሳፕ ግን ቼክ አታረግም ግን ማሜ? ቆይ መቼ ነው? ዛሬ ዛሬ አሁን የሆነ ጉዳይ የነበርኩኝ ሰኔ። ወላሂ ችግር የለም።
ይቅርታ ጆጆ ኢንሳይድ ናቸው አውትሳይድ ዋትሳፕ አልመለስ ብላ ኢንሳይድ ሰርታ አሁኑ ነው ላክልኝ ፕሊዝ። እሺ ሌላ ባይዘወይ ብዙ ነገር የተቀየረ ነገር አለ። ማሚ ነገር ቪዛ ሲወጣ ኢንሳይድ ካንትሪ የሆናችሁ ከኢመራት የፖሊስ ክሊራንስ ያስፈልጋችኋል። ከኢትዮጵያ ደግሞ ከዛው ከኢትዮጵያ ገና ያልመጣችሁ ልጆች ጠለብ የምትመጡ ከኢትዮጵያ ወንዶችም ሴቶችም ከኢትዮጵያ የፖሊስ ክሊራንስ ስለሚያስፈልጋችሁ አዘጋጅታችሁ ቁጭ በሉ ጋይስ። ይህንኛው ሳራ ባልትና ነው ሀቡ ጋር። ሀቡ ምን ሆነች? እየፈለገች ነው ሙኒ አብዛኛው ሰው እንትን ለሀውስ ሜድ ብቻ እየመሰለው ነው። ለሁሉም የስራ ዘርፍ ያለ ሰው እንዳለ ፖሊስ ክሊራንስ ያስፈልጋል። ካንስል ስታደርጉና ቪዛችሁን ስታሰሩ ቢያንስ የ5 ቀን ሊወስድ ይችላል ሰርቲፊኬቱ ይሽሎ መሆን። ለዛ ካንስሌሽናችሁ ላይ ትንሽ ቀን የቀራችሁ ልጆች ቀድማችሁ አዘጋጁ። ምክንያቱም 2 ቀን 3 ቀን አለን እያላችሁ ስለሚሄድባችሁ ቀን ቀደም ብላችሁ ፖሊስ ክሊራንሳችሁን አሰሩ። ካንስል ከማድረጋችሁን በፊት ብታሰሩ ምንም ችግር የለውም። አንዴ ከወጣ ላይክ የዱባይ ፖሊስ ከሆነ ለ3 ወር ያገለግላል። እሺ ስለዚህ ቀደም ብላችሁ ጋይስ። ማሜ ይቅርታ ሀቡኔ ነው የምጠራኝ። ሀቢባ ጋር አውቃችሁ ነው እናንተን አላምንም ጋይስ። አዎ እስቲ ማርያም በሉ። እሺ የታለች እስቲ ልኝ ሰኒ። አዎ የገጠር ልጅ ነው ምናምን እያሉ ነው ቅልቦች። እዛ ነው መሰለኝ። እኔ ነው የገጠር ልጅን ነው የምጠራው። አዎ እኮ ያው ስለ ሀና ጉዳይ መሰለኝ። ሳሪ ኦኬ ልሂድ በሳራ ባልትና ልሂድ። ሂጂ ኦኬ ካስ በዚህ ኛው ሄዳለሁ። እናንተ እዚህ ተቀመጡሽ። ሄዳለሁ በዚህ ቀን እናንተ እዚህ ተቀመጡ። ይቅርታ ማሜ አውራሽ ነው አደረስኩኝ እኮ መልእክቴን። ብዙ ሰዎች ካንስሌሽን ይዘው ቀኑ እስከሚያልቅ ድረስ ጠብቀው የሚያሰሩ ልጆች ስላሉ አሁን ላይ ካንስሌሽናችሁ እስከሚያልቅ አጠብቁ። ላይክ ፖሊስ ክሊራንሱ ብቻ ላይ 5 ቀን ሊወስድባችሁ ይችላል። አዲስ ታይም ደግሞ ሁሉንም ሰው እየጠየቁ ስለሆነ ሲስተም ቢዚ ሊሆን ይችላል እና ካንስላችሁ እስከሚያልቅ ድረስ አጠብቁ። ቀደም ብላችሁ ይዘዙ። አንዴ ካወጣችሁ በኋላ 3 ወር ያገለግላል። ሰርቲፊኬቱ በ5 ቀን ነው የሚወጣው። ሳትከነስሉም ከከነስላችሁ በኋላ ወዲያ ቢሆን የተሻለ ነው። እንትን ጊዜ እንዳይወስድባችሁ ሌላ ቪዛ እስከምታሰሩ ቀደም ብላችሁ እንትን በሉ እና ከዚህ ጋር ተያይዞ ላይክ ቅድም ሙኒት እንዳለችው ተያይዞ የሚወጡ ህጎች አሉ። ይሄኛውም አናውንስ አልተደረገም። ተያይዞ የሚወጡ ህጎች አሉ ተብሎ ይታሰባል። እንግዲህ የሚስተካከል ነገር ካለ ራሳችሁን አዘጋጁ በደንብ። ሰኒ ወይዬ ማሜ መተሽ ነበር እንደ እኔ ቪዲዮ አይቼ መተሽ ነበር እንደ ኦፊስ? ኖ ኧረ ይሄ ቆየ ነው አልመጣሁም። እኔ ደግሞ አንቺ ፖስታሽ ሆኖ ድጋሚ ተፖስቷል ድጋሚ ማሜ። ኦኬ አዎ ይሄኛውማ ይሄ ባለፈው የመጣው ጊዜ አሁን ፖስትቼው ነው። ማሜን ሲነካኩብን ማንም ምን የጎበረበት ነው የሚነካው እናታችንን ብዬ ነው። ማሚ ዛሬ ትልቅ ነገር ነው የሰራችው። በቪዲዮ እናሳያቸዋለን። አዲስ ነገር አለ ማሚ? ዛሬ ትልቅ ነገር ነው የሰራችው ማሚ። እንትን ወረ አንተ የሰራህንስ? ያኛው ልጁ ወላሂ ዝም በይ አንቺ ዝም በይ ወላሂ ዝም በይ አንተ የሰራህንስ? አኸር ላህዛ ወላሂ ዝም በይ። ያንተ ማን ይምገራ? ታውቂያለሽ ምን እንደተፈጠረ በውስጥ ነገር ሳት የተፈጠረው? ቆይ ቀዳሚ ያገናኘን አብሽር። አድሞኝ እኮ